በይፋዊ መንገድ ከተጀመረ 75 ዓመታትን ያስቆጠረው የኢትዮጵያና የህንድ ዲፕሎማሲያዊ ግንኙነት ከመደበኛ የሁለትዮሽ ግንኙነት ተሻግሮ ወደ ስትራቴጂካዊ አጋርነት እንዲያድግ ሁለቱም ሀገራት ከስምምነት መድረሳቸውን የሀገራቱ ጠቅላይ ሚኒስትሮች ይፋ አድርገዋል። ይህ ይፋ የተደረገው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት ይፋዊ የስራ ጉብኝት አዲስ አበባ መገኘታቸውን ተከትሎ በተደረጉ ይፋዊ ንግግሮች ሲሆን ሁለቱ ሀገራት በሁለትዮሽም ሆነ በዓለም አቀፍ መድረኮች ላይ በሚኖራቸው ዘርፈ ብዙ ግንኙነት በትብብር ለመስራት መስማማታቸው ነው የተነገረው። የቀድሞ የህንድ ጠቅላይ ሚኒስትር ማንሞሃን ሲንግ ኢትዮጵያን ከጎበኙ ከ14 ዓመታት በኋላ ለመጀመሪያ ጊዜ የህንድ ጠቅላይ ሚኒስትር የኢትዮጵያን ምድር የረገጠበትን ይህንን ጉብኝት አቤል አበበ እንደሚከተለው ተመልክቶታል። ታህሳስ 7 ቀን 2018 ዓመተ ምህረት ለሁለት ቀናት ይፋዊ የሥራ ጉብኝት አዲስ አበባን ሲረግጡ ደመቅ ያለ አቀባበል የተደረገላቸው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በመዲናዋ በነበራቸው የሁለት ቀናት ቆይታ በተለያዩ የትብብር መስኮች ላይ የሁለትዮሽ ውይይት አድርገው እንደ ሳይንስ ሙዚየም እንዲሁም አድዋ መታሰቢያ ሙዚየምና ብሔራዊ ቤተ መንግስት ያሉ ስፍራዎችን ጎብኝተዋል። 1.4 ቢሊዮን ህዝብ የሚያስተዳድሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትላንት አመሻሹን በተደረገላቸው የክብር የራት ግብዣ ላይ ደግሞ የኢትዮጵያን የላቀ የክብር ኒሻን ከጠቅላይ ሚኒስትር አብይ አህመድ እጅ ተቀብለዋል። በዛሬው ዕለት ማለዳ ደግሞ በህዝብ እንደራሴዎች ምክር ቤት ተገኝተው በሁለቱ ምክር ቤቶች ፊት ለኢትዮጵያ ህዝብ ያላቸውን ልዩ አክብሮት በዘረዘሩበት የ36 ደቂቃ ንግግራቸው የሁለቱ ሀገራት መደበኛ ዲፕሎማሲያዊ ግንኙነት ህንድ ነጻነቷን ካወጀች ከዓመታት በኋላ በፈረንጆቹ 1950 ላይ ቢጀመርም የሁለቱ ሀገራት ትስስር ግን ከ2000 ዓመታት ያላነሰ ትስስር ያለው መሆኑን የጠቀሱት ጠቅላይ ሚኒስትር ሞዲ በዘመናዊ የትምህርት ዘርፍ ህንዳውያን ከኢትዮጵያ ጋር ያበጁትን ትስስር እንዲህ ነበር የገለጹት። ወደ ኢትዮጵያ የመጡ በሺ የሚቆጠሩ የህንድ መምህራን ነበሩ። እናም ሕፃናትን በአዲስ አበባ በድሬዳዋና በባህር ዳር እንዲሁም እስከ መቀሌ ሄደው አስተማሩ። ወደ ኢትዮጵያ ትምህርት ቤቶች ደርሰው በኢትዮጵያውያን ወላጆች ልብ ውስጥ ገብተዋል። ህንድ ተምራችሁ የመጣችሁ የዚህ ፓርላማ አባላት እንዳላችሁም ተነግሮኛል። ከነዚያ መካከል ደግሞ የተከበሩ አፈጉባኤ ታገሰ ጫፎም ይገኙበታል። ኢንክሉዲንግ ዘ ኦነረብል ስፒከር ታገሰ ጫፎ። በዚሁ ንግግራቸው ህንድ በኢትዮጵያ የኢንቨስትመንት ዘርፍም ትልቅ ድርሻ ካላቸው ሀገራት መካከል መሆኗን የጠቀሱት ናሬንድራ ሞዲ የሀገራቸው ባለሀብቶች በኢትዮጵያ ያፈሰሱት ሀብትም $5 ቢሊዮን ማለፉን ነው የጠቀሱት። They have invested more than $5 billion. የህንድ ባለሀብቶች እንደ ጨርቃጨርቅ፣ ማኒፋክቸሪንግ እንዲሁም ግብርናና እንደ ጤና ባሉ ዘርፎች $5 ቢሊዮን በላይ በኢትዮጵያ ኢንቨስት አድርገዋል። በዚህም ከ75,000 በላይ የሥራ ዕድል ነው የፈጠሩት። ነገር ግን በትብብራችን ገና ብዙ መሰራት የሚችል ነገር እንዳለ ሁላችንንም የሚያስማማ ጉዳይ ነው። A lot more potential. ጠቅላይ ሚኒስትር አብይ አህመድም በትላንትናው ዕለት ከካቢኔያቸው ጋር በመሆን ከጠቅላይ ሚኒስትር ሞዲና ከልኡካኖቻቸው ጋር ባደረጉት የሁለትዮሽ ምክክር ላይ ህንድ የኢትዮጵያ የውጭ ቀጥታ ኢንቨስትመንት ላይ ያላትን ጉልህ ድርሻ ጠቅሰው ይህ ግንኙነት ወደ ስትራቴጂካዊ አጋርነት ማደጉ ትክክለኛ ውሳኔ ነው ብለዋል። የውጭ ቀጥተኛ ኢንቨስትመንታችን ከፍ እያለ ነው። ህንድ ደግሞ ለዚህ ቀዳሚዋ ምንጭ ነች። በኢትዮጵያ ኢንቨስት የሚያደርጉ ከ650 በላይ የህንድ ኩባንያዎች ይገኛሉ። ይህ ለትብብራችን ጠንካራ መሠረት የሚጥልና መተማመንን የሚፈጥር ነው። ዛሬ ታሪካዊ ግንኙነታችንን ወደ ስትራቴጂካዊ አጋርነት ለማሳደግ የወሰነው ውሳኔም ትክክለኛ ውሳኔ ነው። ይህ የጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት 8 አበይት ጉዳዮች የተሳኩበት መሆኑን ያሳወቀው የህንድ የውጭ ጉዳይ ሚኒስትር መረጃ በግብር ጉዳዮች ላይ በጋራ መስራት፣ በተባበሩት መንግስታት ድርጅት የሰላም አስከባሪ ልዑክ ስልጠና ላይ የሚደረግ ትብብርን እንዲሁም በቡድን 20 ሀገራት የጋራ መዋቅር ውስጥ የብድር ሽግሽግ ጉዳይ ላይ ተባብሮ መስራት ላይ ውል የታሰረበት መሆኑን ጠቁሟል። ይህ ብቻ ሳይሆን ህንድ ለኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የዳታ ማዕከል እንድትገነባ እንዲሁም ለኢትዮጵያውያን የምትሰጠውን ነጻ የትምህርት ዕድል እንድታሳድግ ስምምነት የተፈጸመ ሲሆን በአዲስ አበባ የሚገኘውን የማህታማ ጋንዲ ሆስፒታል የእናቶች ጤና አገልግሎት ማሳደግም የስምምነቱ አካል ነው ተብሏል። ለህዝቦቻችን የወደፊት ጊዜ ስንል በምግብ ዋስትና ላይ መተባበር ይገባናል። የጤና ዋስትናና የአቅም ግንባታ ላይ እንዲሁም የንግድና ኢንቨስትመንት እንቅስቃሴዎቻችንን ማሳደግ ይገባል። ቅርብ የሆነ ወታደራዊ ትብብር ያስፈልገናል። ትብብራችን በሳይበር ደህንነት፣ በወታደራዊ ኢንዱስትሪ እንዲሁም በጋራ ምርምሮችና በማንኛውም የአቅም ግንባታ ጉዳይ ላይ አብረን እንድንሰራ ያግዘናል። ጠቅላይ ሚኒስትር ናሬንድራ ሞዲ በዓለማችን ከሚፈጸሙ ዲጂታል ግብይቶች ውስጥ ከ50 በመቶ በላዩን የምትፈጽመው ሀገሬ የዲጂታል ኢትዮጵያን ስትራቴጂ ለማማከርና ለማገዝ
ዝግጁ ናት ብለዋል። አክለውም ግብርናን ዲጂታላይዝ በማድረግ የፋይናንስ አቅርቦትን በማዘመን ረገድ ያለንን ልምድ ለማጋራትም ፈቃደኛ ነን ያሉት 100 ሚሊዮን የሚጠጉ አርሶ አደሮቻችን በዓመት ለ3 ጊዜ የፋይናንስ ድጋፍ ያገኛሉ። ይህ የሚሆነው አንድ ቁልፍን በመጫን ብቻ ነው። እናንተም የዲጂታል ኢትዮጵያን ስትራቴጂ ይፋ ስታደርጉ እኛም ልምዳችንን ለማጋራት ዝግጁ ነን። ጠቅላይ ሚኒስትር አብይ አህመድም ለጠቅላይ ሚኒስትር ናሬንድራ ሞዲ የክብር ኒሻን ባበረከቱበት በትላንትናው መድረክ ላይ ሁለቱ ሀገራት በትብብር ዓለም ላይ ተወዳዳሪ የሆኑ ኩባንያዎችን በመመስረት የደቡብ ትብብር ጥንካሬን ማሳያ መሆን እንደሚችሉ ጠቅሰው ኢትዮጵያ ለዚህ ዝግጁ ናት ብለዋል። ዲጂታል መገልገያዎች በሀገራቶቻችን ያሉ ማህበረሰቦችን ተደራሽ ለማድረግ ያግዙናል። ንጹህ የኃይል አማራጭ ደግሞ ለኢንዱስትሪዎቻችን ኃይል መሆን ይችላል። ግብርናችንንም ያሸጋግራል። ከአዲስ አበባ እስከ ባንጋሎር ያሉ የሥራ ፈጣሪዎች ዓለም አቀፍ ተወዳዳሪነት ያላቸውን ኩባንያዎች መገንባት ይችላሉ። የእኛ ወጣቶችም ለመፍጠር ለመምራትና የወደፊቱን ጊዜ ቅርጽ ለማስያዝ ዝግጁ ናቸው። ኢትዮጵያና ህንድ የሚጋሩት ፍላጎትን ብቻ ሳይሆን እሴትን ጭምር ነው። ኢትዮጵያ በደቡብ ትብብር ሀገራት ውስጥ የጎላ ድምፅን ለማሰማት የምታደርገውን ጥረት እንደሚያደንቁ የተናገሩት ጠቅላይ ሚኒስትር ናሬንድራ ሞዲ ይህ ትብብር የራሱን ዕጣ ፈንታ በራሱ መጻፍ መጀመሩን ጠቅሰው ህንድና ኢትዮጵያ ደግሞ ይህንን ራዕይ የሚጋሩ ሀገራት ናቸው ብለዋል። በጆርዳን ከተደረገው የ2 ቀናት የሥራ ጉብኝታቸው አስከትሎ በቀጥታ ወደ አዲስ አበባ የመጡት ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ አዲስ አበባን መሰናበታቸውን ተከትሎ የመጨረሻ የ2 ቀናት ይፋዊ የሥራ ጉብኝታቸውን የሚያደርጉባት መዳረሻ ኦማን መሆኗን የጽሕፈት ቤታቸው መረጃ ያሳያል።